የእርሶን እርዳታ ፈልገን ነበር የመጣ። ምን ነበር እርዳታው? ለቅዳሜ ነው። ለአሁኑ ቅዳሜ ደርሶም ይጠቅሙታል ብለን ነበር። እሺ ምንድነው? እንግዲህ በጨዋታው ዙሪያ ነው። ዩናይትድ ከሲቲ ያለውና ታሸንፋላችሁ። ቃሉ ተፈጽሟል። ምን አልኩ? ታሸንፋላችሁ። ያ ቃሉ አላልኩም። ታሸንፋላችሁ። እኛ አጫጭሰ ነው ላታሸንፉ ነው። በዚህ አጋጣሚ አርሰናልም ዋንጫውን ይበላል። አርሰናልም ዋንጫውን ይበላል። ማንቼም ሲቲን ታሸንፋለች። በርሶ መጀን ይሁን እስቲ በርሶ መጀን ይሳካል። አዎ ታዲያ ይሄንን የአርሰናልና የማንቸስተር ጨዋታ በግዙፉ ፋምዳስ ኢንተርቴይንመንት ከ8 ሰዓት ጀምሮ የአርሰናል ደጋፊዎች ስራዋን ሰርተናታል። ፈታ ብለን እግራችን ሰቅለን እንቋጥራለን። ፋምዳስ ኢንተርቴይንመንት መገናኛ ለሞቴል ፊት ለፊት ቶታሉ ጋር ይጠብቁን። ዋንጫ በሉ ነገ ከሚደረገው ተጠባቂ የማንቸስተር ዩናይትድ እና የማንቸስተር ሲቲ ደርቢ በፊት ሁለቱ አሰልጣኞች የሰጡትን ጋዜጣዊ መግለጫ ማደርሳችሁናል። አጠር መጠና አድርጌ እስከ መጨረሻው ተከታተሉት። ቪዲዮን ላይክ፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። በቅድሚያም ከባለሜዳው የማንቸስተር ዩናይትዱ ጊዜያዊ አሰልጣኝ ማይክል ካሪክ ጋዜጣዊ መግለጫ ስንጀምር በቅድሚያ የቀረበለት ጥያቄ የማንቸስተር ዩናይትድ ስራን በጊዜያዊነት ስለመቀበል ነበር። አዎ በጣም የምወደውና የማከብረው ብዙ የህይወት ዘመኔን ያሳለፍኩበትና የምወደው ክለብ ነው ማንቸስተር ዩናይትድ። ነገር ግን ትልቅ ኃላፊነት ነው የተሰጠኝ። ይህን ኃላፊነት ደግሞ በአመቱ መጨረሻ ላይ የተሻለ ቦታ ይዘን እንድናጠናቀቅ ማገዝ ይኖርብኛል። ለዚህም ደግሞ ሙሉ ትኩረት እስራኤል ላይ ነው በማለት ምላሽ ሰጥቷል። ቀጣይ ከጋዜጠኞች የቀረበለት ጥያቄ የአንተ ስኬት የሚለካው የቻምፒየንስ ሊግ ቦታን ይዞ በማጠናቀቅ ነው ወይ ተብሎ ተጠይቆ ነበር። አዎ ምንም ጥርጥር የለውም፣ የተሻለ ቦታን ይዘን ማጠናቀቅ ይኖርብናል። ቻምፒየንስ ሊግ ሆነም አልሆነም በሊጉ ላይ ከፍተኛ የተባለውን ማስመዝገብ የምንችለውን ውጤት ይዘን ማጠናቀቅ አለብን። ይህንን ለማድረግ ደግሞ እያንዳንዱ ተጫዋቾችን ማሻሻል ላይ ነው አተኩሬ የምሰራው። ተጫዋቾች ተሻሻሉ ማለት ቡድን ተሻሻለ ማለት ነው። ቡድን ከተሻሻለ ደግሞ የተሻለ ውጤት ማምጣት እንችላለን በማለት መልሷል። በቀጣይ የተጠየቀው ጥያቄ ደግሞ ከማንቸስተር ዩናይትድ አመራሮች ጋር በቅርበት ስለመስራቱና ከነሱ ጋር ስላደረገው ንግግር ነበር። በተለይ ከጄሰን ዊልኮክስ ጋር በጣም በቅርበት ነው የምንሰራው። ብዙ ጊዜም ተገናኝተናል፣ ብዙ ጊዜም እንነጋገራለን። አሁንም ንግግራችን፣ ኮሚኒኬሽናችን ሁሌም እንደቀጠለ ነው። ምክንያቱም ስራችን ያገናኘናል። ከኦማር ቤራዳ ጋርም ቢሆን ተገናኝተን በተደጋጋሚ ንግግር አድርገናል። ነገር ግን ለእኔ መልካሙን ተመኝተውልኝ ስራውን አምነው ሰጥተውኛል በማለት ምላሹ ሰጥቷል። በመጨረሻ ማይክል ካሪክ የቀረበለት ጥያቄ አሰልጣኝ ሩበን አሞሪም በመጨረሻ ጋዜጣዊ መግለጫው ላይ ከቀድሞ የማንቸስተር ዩናይትድ ተጫዋቾች በተለይ ከነ ጋሪ ኔቭል ከነ ሮይ ኪን ስለሚሰነዘረው ትችትና በእነሱ ትችት ውስጥ ጫና ውስጥ ስለመግባት ተጠይቆ ነበር። እኔ በፍጹም ጫና የሚሰማኝ አይነት አሰልጣኝ አይደለሁም። እነሱ ስራቸው እንዲናገሩ ያስገድዳቸዋል። የኔ ስራ ደግሞ ብዙ ትችት የምታስተናግድበትና ማንም ሰው ብድግ ብሎ አስተያየት እንዲሰነዝር የሚያመች ቦታ ነው። ስለዚህ ያንን መቋቋም ግዴታ ነው። እኔ ስራዬ ላይ ተጫዋቾቼና ስታፍ አባላቶቼ በዋነኝነት ደግሞ ውጤቱን ማሻሻል ላይ አተኩሬ እሰራለሁ። ሌላው ነገር ትርፍ ነው በማለት ምላሹን ሰጥቷል። ወደ ማንቸስተር ሲቲ አለቃ አሰልጣኝ ፔፕ ጋርዲዮላ ጋዜጣዊ መግለጫ ስናመራ ደግሞ ፔፕ ጋርዲዮላ በቅርብ የቀረበለት ጥያቄ ጉዳት ላይ ስለሚገኙ ተጫዋቾች ነበረ። ኒኮ ጎንዛሌዝን ገና አልወሰንበትም፣ ነገ ነው ውሳኔ የምናሳልፈው። በተረፈ ግን ሌሎች ተጫዋቾች ማንም የደረሰ የለም፣ ገና ናቸው በማለት ምላሹ ሰጥቷል። ጋዜጠኞች በቀጣይ ያቀረቡለት ጥያቄ ደግሞ ከ2022-23 የውድድር ዓመት ጀምሮ ማንቸስተር ዩናይትድ ላይ በአጠቃላይ ካስቆጠርካቸው 17 ግቦች 15ቱን ሃላንድ እና ፎደን ለብቻቸው በጥምረት ያስቆጠሩት ነው። ይሄ ምን ይነግርሃል? በነገው ጨዋታስ ምን ትጠብቃለህ ተብሎ ተጠይቆ ነበር። ይህንን ስታት አላቅም ነበር፣ ይህን ቁጥር አንተ ነገ ነገርከኝ። ነገር ግን ይህን ቁጥር አሁንም ነገ እንደሚሰጡኝ ቃል ከገቡልኝ መልሼ የምመርጣቸው ይሆናል በማለት ፈገግ የሚያሰኝና አጭር ምላሽ ሰጥቷል። አንተ በማንቸስተር ሲቲ ባለፉት 10 ዓመት አሰልጣኝነት ማንቸስተር ዩናይትድ 6 አሰልጣኞችን ገጥመሃል። ነገ ደግሞ ማይክል ካሪክን የምትገጥም ይሆናል። ታዲያ አንተ በማንቸስተር ሲቲ ቤት በአንድ ቡድን ውስጥ ለዚህ ያክል ዓመት እንድትቆይ ያደረገ ሚስጥር ምንድን ነው? አመራሮቹ ናቸው? ተጫዋቾች ናቸው? ወይስ ሌላ ምክንያት ነው ተብሎ ተጠይቆ ነበር። ምንም ጥርጥር የለውም ውጤት ነው። ውጤት ካላመጣ ትባረራለህ። የማንቸስተር ሲቲ አመራሮች ታጋሽ ናቸው ብዬ ብነግርህ ደስ ይለኝ ነበር። ነገር ግን ውጤት ባላስመዘግብና ተከታታይ ስኬቶችን ባለጎናጸፍ ኖሮ ከአሰልጣኝነት ይሰናበት ነበር ቃል ገባላለሁ በማለት ለጋዜጠኛው ምላሽ ሰጥቶታል። በርከት ያሉ የመሀል ተከላካዮችን በጉዳት ማጣት ብዙ ችግር ይፈጥርብሃል ተብሎ ተጠይቆ ነበር። ምንም ጥርጥር የለውም ሩበን ዲያዝ በቅርቡ ይመለሳል ብለን እንጠብቃለን። ጆን ስቶንስ ለማገገም ገና ነው፣ ነገር ግን እየተቃረበ ነው። ጆስኮ ግቫርዲዮል ግን ለረጅም ጊዜ አይኖርም በማለት ምላሹን ሰጥቷል። ፔፕ ጋርዲዮላ ካሪክን በተቃራኒ ገጥመው አታውቅም፣ ብዙም ደግሞ ስለሱ አጨዋወትና አቀራረብ ስለማታውቅ የነገውን ጨዋታ በምን አይነት አቀራረብ እየተዘጋጀ ትገኛለህ ተብሎ ተጠይቆ ነበር። አዎ ምንም ጥያቄ የለውም፣ ብዙ ስለማናውቀው አሰልጣኝ ለተጫዋቾቻችንም ብዙ መረጃ መስጠት ይከብደናል። ነገር ግን እሱ በሚድልስብሮ በነበረው አጨዋወትና አቀራረብ ተመርኩዘን አንዳንድ ነገሮችን መገመትና በዛ መልኩ መቅረብ እንችላለን። በተጨማሪ ደግሞ ጨዋታው ከተጀመረ በኋላ የመጀመሪያዎችን 10 እና 15 ደቂቃዎችን አይተን ግምት ወስደን አጨዋወታችንን በዛ መልኩ እናስተካክላለን። እንዲሁም ደግሞ ማይክል ካሪክ ይዞት የሚገባው አሰላለፍና የሚመርጣቸው ተጫዋቾች ለዚህ
ወሳኝ ናቸው በማለት ምላሽ ሰጥቷል። መጨረሻ አሰልጣኝ ፔፕ ጋርዲዮላ ማይክል ካሪክን በከፍተኛ ሁኔታ አድናቆትን ችሮታል። ማይክል ካሪክ በህይወት ዘመኔ የተከላካይ አማካይ ሆኖ ሲጫወቱ ካዩዋቸው ምርጥና ድንቅ አማካዮች መካከል ግንባር ቀደሙና ዋነኛው ነው በማለት ምላሽ ሰጥቷል። ታዲያ እናንተስ የነገውን ጨዋታ ማን የሚያሸንፍ ይመስላችኋል? የጊዜው አሰልጣኝ የማይክል ካሪኩ ማንቸስተር ዩናይትድ ወይስ ደግሞ የማንቸስተር ሲቲ አለቃ ፔፕ ጋርዲዮላ ስለስንት የሚጠናቀቅ ይመስላችኋል? ሐሳብ አስተያየትና የጨዋታ ግምታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እንደነዚህ ፈጣን እግር ኳስ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። እዚህ ጨዋታ ላይ የአርሰናል ደጋፊዎች ዩናይትድን እንዳትደግፉ በፍጹም። ለምን? ሁለት ምክንያት ነግራችኋለሁ። እስከዛ ድረስ ኮፒ ሊንክ በደንብ አድርጉት። ኮፒ ሊንክ በደንብ ይደረግ። በስማ መረ ኮፒ ሊንክ ለማንኛውም የመጀመሪያው ራሳቸው የዩናይትድ ደጋፊ ሊቨርፑል ሲቲን ነው የሚደግፉት። ታያላችሁ። ቢሸነፉ እንኳን አልደበረኝም ነው የሚሉት። ዋንጫ አርሰናል መቼ የማይበላም ይላሉ ማለት ነው። ቀጣይ ሳምንት ከነሱ ጋር ስለሆነ ሁለተኛውና ባይኔ ያየሁት ነገር አርሰናል ሊቨርፑል ሲቲ የዋንጫ ፉክክር በነበረባቸው ሰዓት ላይ ሊቨርፑል ከዩናይትድ ይጫወት ነበር ማለት ነው። እና እኔም እንደማንኛውም የአርሰናል ደጋፊ ለዩናይትድ ለቋጥር ገባሁኝ። ቤቱ በዩናይትድ ማሊያ ተሞልቷል። እና ስልካ ላወራ እንዳጋጣሚ ጎንበስ ብዬ ተጮኸ። በቃ ቀወጡት። ቀና ስል ሊቨርፑል ነው ያገባው። እኔ ዩናይትድ ያገባ ነበር የመሰለኝ። እና ልጁ ምንድነው ምናምን ብለዋለሁ። መቼም ዋንጫ አትበሉም አላለም። ስለዚህ ክለባቸውን ከሚወዱት በላይ እኛ ስለሚጠሉን የሲቲ ደጋፊዎች ናቸው። ያሸነፍ ይመቻችሁ። ማንቸስተር ዋር ማንቸስተር ደርቢ። ስለ ነገው የማንቸስተር ዩናይትድ እና የማንቸስተር ሲቲ የኦልድ ትራፎርድ ፍጥጫ አጠር ያሉ የጉዳት መረጃዎችን ላጋራችሁ። በማንቸስተር ዩናይትድ በኩል ሁለት ተጫዋቾች የሉም። አንደኛው ኑሴር ማስራዊ አፍሪካ ዋንጫ ላይ በመሆኑ ምክንያት ነው። ሁለተኛው ደግሞ ማቲያስ ዴሊክት ባልተገለጸ ጉዳት ነው። ከማንቸስተር ሲቲ በኩል ደግሞ ራያን አይት ኑሪ እና ኦመር ማርሙሽ አፍሪካ ዋንጫ ላይ ናቸው። ከዚህ በተጨማሪ ደግሞ ጆስኮ ግቫርዲዮል፣ ጆን ስቶንስ እና ሩበን ዲያዝ በተጨማሪም ሳቪኒዮ ጉዳት ላይ በመሆናቸው ነገ አይሰለፉም። የማይክል ካሪክ የመጀመሪያ ጨዋታ ስንት ለስንት የሚያልቅ ይመስላችኋል? ኮሜንት ሴክሽን ላይ ግምታችሁን እስቲ ያስቀምጡልኝ። ማይክል ካሪክ በምን አይነት አሰላለፍ የደርቢውን ጨዋታ ሊያደርግ ይችላል? ከዛ በፊት አንድ መረዳት ያለብን ነገር የፔፕ ቡድን በዚህ ዓመት ከ3-2-5 ማጥቃት ወደ 3-1-6 ማጥቃት ተሸጋግሯል። እንደነ ቼርኪ፣ ፎደን፣ በርናንዶ ሲልቫ፣ ዶኩ ወይም ደግሞ ሴሜኒዮን ሊጠቀም ይችላል። ኒኮ ኦራይሊ ደግሞ ሀፍ ስፔሱን መጥቶልህ ያጠቃል። ስለዚህ የ3-1-6 ማጥቃትን ነው ብዙ ጊዜ የሚተገብረው በዚህ ጨዋታ ካልቀየረው። ነገር ግን ከኋላው አሁን ላይ ብዙ ተጫዋቾችን በጉዳት አጥቷል። ማይክል ካሪክ በእኔ እምነት ጥሩ የሽግግር ቡድን ከሰራ ይህንን የተከላካይ ክፍል ማሸበር ይችላል ብዬ አስባለሁ። የመጀመሪያ አማራጭ መሆን ያለበት አማድ ዲያሎ እና ብራያን ምቤሞን በአንድ መስመር ላይ መጠቀም ነው። በ4-4-2 ማቲያስ ኩኛና ብራያን ምቤሞን አጥቂ በማድረግ አማድ ዲያሎን በቀኝ በኩል መጠቀም ነው። በ4-4-2 በሎ ብሎክ ትከላከልና ሽግግሮችን ትጠቀማል። ይሄ ጨዋታ በአብዛኛው ከእንደነ በርንማውዝ አይነቱ ጨዋታ ጋር በጣም ይመሳሰላል። ምን ያህል ክፍተት ሲያገኙ እነ ብራያን ምቤሞ፣ አማድ ዲያሎ፣ ማቲያስ ኩኛ ከብሩኖ ፈርናንዴዝ የሚጣላቸውን ኳሶች ማግኘት ይችላሉ። በመጀመሪያ ደረጃ ክንፍ ላይ ሁለቱንም ቦታ ላይ አማድ ዲያሎና ሜሰን ማውንትን በማድረግ የክንፍ ማጥቃቶችን መከላከል ያስፈልገዋል ብዬ አስባለሁ። ስለዚህ ተከላካይ ላይ ማቲያስ ዴሊት ተመልሷል። ዴሊትና ሊቻ ይኖራሉ። በግራ በኩል ሉክ ሻው ይኖራል። በቀኝ በኩል በእኔ እምነት ዮሮ መቅደም አለበት ብዬ አስባለሁ። ነገር ግን ዲያጎ ዳሎ የሚቀድም ይመስለኛል። አሁን እዚህ ጋር መሀል ላይ በጣም ትልቅ ችግር አለ። ምክንያቱም ሲቲዎች ተጠጋግተው ነው የሚጫወቱ፣ በጣም በፍጥነት ነው የሚቀባበሉት። ስለዚህ ደብል ፒቮት ሊጠቀም ይችላል። ኡጋርቴ ከካስሚሮ ወይም ካስሚሮን ከኮቢ ማይኑ ሊያደርግ ይችላል። በእኔ ምርጫ ግን ብሩኖን ከካስሚሮ አድርጎ ከፊት ብራያን ምቤሞና ማቲያስ ኩኛን ማድረግ ለጥሩ ትራንዚሽን ፉትቦል የሚጠቅመው ይመስለኛል። በሚድ ብሎክ ትጫወታለህ፣ ሲቲዎች እንዲያጠቁ እድል ትፈጥራለህ። እንደ በርንማውዙ ጨዋታ ብዙ የሽግግር እድሎችን ማግኘት ይችላል ብዬ አስባለሁ። ይልቅ ግን የአርሰናልን ነው ማሸነፍ የምፈልገው የምትሉ የዩናይትድ ደጋፊዎች ጤነኝነታችሁ ራሱ በጣም እያጠራጠረኝ ነው ማለት ነው። ደርቢ እኮ ሲቲ ነው እንዴ! ምን አይነቱ ሰው ውስጥ ገብተህ ነው? ሲቲንም አርሰናልንም አሸንፋለሁ አንድ ነገር ነው። አርሰናልን ባሸነፍ ይሻለኛል ሲቲን ከማሸነፍ በላ አርሰናል ዋንጫ እንደይበላ እንዴ ሲቲ ይበላዋል። አንተ አበላማ ምን አይነት ደግሞ ትላልቅ ቲክቶከሮች ናችሁ እንደዚህ የምታስብሉት ማለት ሰው ላይ ኢንፍሉዌንስ ታረጋላችሁ። ይሄ እኮ በጣም እኮ ግልጽ ነገር ነው እንዴ። ታሪክ እኮ ነው የሚሰራው እኮ አይደል? የደርቢ እኛ እኮ ከአርሰናል ጋር ደርቢ አይደለንም እኮ እንደዚህ ከደጋፊ ጋር በሽሽቅ ስለምገባ በሚለው ብቻ አንዳንዴ ይደብራል። ሰላም እንዴት ናችሁ? ፕሪሚየር ሊጋችን ዛሬ ተመለሰ።
ሰሞኑን እኮ በካራባው ካፕ በኤፍኤ ካፕ በቃ ቢዚ ሆነን ነበር። አሁን እንግዲህ ወደ ፕሪሚየር ሊጋችን ዛሬ ተመልሰናል ማለት ነው። የመጀመሪያ ጨዋታ ማንቸስተር ዩናይትድ ከማንቸስተር ሲቲ የሚያደርጉት የደርቢ ጨዋታ በጉጉት ይጠበቃል ማለት ነው። ዛሬስ የማንቸስተር ዩናይትድ ደጋፊዎች ወዴት ናችሁ? ለማን ነው የምትደግፉት? ለሲቲ 3 ነጥብ ልትሰጡት ነው ወይስ ቋጥራችሁ ሲቲን ልጥፍ አድርጋችሁ ለአርሰናል 3 ነጥብ ልትሰጡ ነው? ለእናንተ ትቸዋለሁ። መቼም ያው ዛሬ አርሰናል ደጋፊ ማንቸስተርን ልደግፉ ነው ማለት ነው። የዛሬው በጣም አወዘጋጋቢ ነው ነው የምላችሁ። ዛሬ እኛም ጨዋታ አለን ማለት ነው። ከብሬንትፎርድ ጋር ዛሬ እናደርጋለን ማለት ነው ጨዋታችንን። ይሄ ነጥብ ግዴታ ያስፈልገናል። ወደዚህ የለም፣ ቀጥታ ማሸነፍና ማሸነፍ ብቻ ነው ማለት ነው። እንግዲህ እነ ፓልመርም እነ ጄምስም ተመልሰዋል አሉን። እንግዲህ ተጎድተው ይሆን ግን በባለፈው ያስቀመጣችኋቸው ተጎድተው ይሆን? የኛ ቤት ጉዳይ አልቅመቸም። ለማንኛውም ለመልካም እድል ለውዱ ክለባችን ጀሞ። እሺ እንደናችሁ የሀያሉ ክለብ ማንቸስተር ደጋፊዎች፣ ሌላው ጥጉን ያዝ ማለት ነው። ነገ 2 ሀያላን የሚያደርጉት ጨዋታ ቀኑ ደረሰ። ነገ 9 ሰዓት ተኩል 2 ሀያላን ግጥሚያ ያላቸው። የኔ ግምት 2-1 እናሸንፋለን። የእናንተን ኮሜንት ላይ አስቀምጡልኝ። ኮፒ ሊንኳንም ደግሞ በዛው ጠቅ አድርጓት ከተመቻችሁ። ተወዳጁ ማንቹሪያን ደርቢ ማንቸስተር ሲቲ ከማንቸስተር ዩናይትድ ዛሬ ከቀኑ 9 ሰዓት ተኩል የሚደረግ ይሆናል። ማንቸስተር ዩናይትድ በአዲሱ ኬርቴከር አሰልጣኙ በሚካኤል ካሪክ እየተመራ የዛሬውን ጨዋታ ያደርጋል። የዛሬው ጨዋታ ለየት የሚያደርገው የማንቸስተር ዩናይትድ ደጋፊዎች ዛሬ ሲቲን ነው የሚደግፉት። በአንጻሩ የአርሰናል ደጋፊዎች በሙሉ ለዛሬ የማንቸስተር ዩናይትድ ደጋፊዎች ናቸው። የተወሳሰበ ነገር ውስጥ ነው ያለነው። እንግዲህ ሰዎች እስቲ የምናየው ይሆናል እንግዲህ ውጤቱን። የዩናይትድ ደጋፊዎች ይሄ ሰውዬ የተናገረውን አስታውሳችሁት አይደለ? ዩናይትድን መግደል እፈልጋለሁ መበቀል እፈልጋለሁ ብለዋል። ገና ክረምት ላይ ለሲቲ እንደፈረመ ማለት እዛኔ ሊሆን ያለ ዩሮፓ ሊግ ላይ የሰራችሁትን ስራ ያው በማስመልከት ሲቲ ቤት ሆኜ ዩናይትድን መግደል መበቀል እፈልጋለሁ ብለዋል። ዝግጁ ናችሁ? ይሄ ሰውዬ ሊያጠፋችሁ ተዘጋጅቷል። ዛሬ በጣም መጥፎ ያፈላ ሰው ነው። ስለዚህ ይሄ ሰውዬ ሊያቆሙ የሚችለው ማርቲኔዝ ነው። ሊቻ ቆንጥጠህም ሰብረህ ቢሆን ይሄ ሰውዬ አስቆመው። ሃላንድ ምንም አይመጣም። ይሄ ሰውዬ ካስቆምከው ያፈላው ይሄ ሰውዬ ነው። ድል ለአርሰናል። በተረፈ ጠንከር በሉ።